አንተ ወይ ገደለችው ምንድነው የምታወራው አንተ? ልጁን የማይሆን ነገር አብልታ ገደለችው። አረ ምንድነው የምታወራው? እቺንማ ፖሊስ ጠርቶ ነው ማስያዝ። አረ አንተ ሰው ተው ተረጋጋ። እዩ ታዩም እንዴት ንፋሽ አጥሮታል እኮ ልጁ። ቆይ ምን ጉድ ነው? ቆይ አረ ምን ጉድ ነው ይሄ? ተረጋጊ የኔ ልጅ አይዞሽ። ልጁን ገላማ የትም አትሄድም። በማይሆን ነገር እያበሰሉ ህዝቡን ይፈጁታል። አረ አንተ ሰው ይሄን ነገር አቁምተው። እዩ አዩም እንዴ ነፍስ ወጣች እኮ። አረ እኔ ወንድም እኔ እኮ ምንም አላደረኩም። ሄሎ ፖሊስ ጣቢያ፣ እዚህ ወንጀል ተሰርቷል። አንተ ሰው አው ቶሎ ይረሱ። ወይኔ እናትሽ ነው ምንድነው የማደርገው? የትም አትሄጂም። ፖሊሶች ሲመጡ ሁሉንም ነገር ትናገሪያለሽ። አረ እኔ ምንም የማውቀው ነገር የለም። አንተ ሰው ለምን ቀልብ አስገዛም? እባክህን ተረዳኝ። እሱን እዛው ለፖሊሶች ትናገሪያታለሽ። ታናሽ ወንድሜ በእናንተ እንዝላለን ነው ያጣሁት። የትም አባሽ አትሄጂም። ኧረ አንተ ሰው ተረጋጋ እባክህ፣ አምቡላንስ ጥራ። ማጊ ምንድነው? ኦኬ ጉዶ ቆይ ምንድነው እሱ? ስማ ምን ሆነሽ ነው? ምንድነው? ምን ሆነ ነው? አትናገሩም እንዴ? ሰው ገደለች። ኧረ አንተ ሰው ይሄን ነገር አቁምተው። እና ምንድነው ያደረገችው? ሙና ሰው ገደልኩኝ። ወይኔ ጉዴ። ተይ ልጄ፣ እንደዛ አትበይ። እንደዛ አይባልም። ተይ ልጄ። ትበል እንጂ እንዴ ትበል እንጂ። ለምን አትልም? ሁሉንም ነገር ለፖሊሶች ትናገራለች። ገላለች እኮ። ምንድነው? ምን እንደተፈጠረ አትናገሩም እንዴ? ሄሎ መሌ፣ ተሳካ እንዴ? እንዴት አመሌ? ሰይፈ እኮ ነኝ። ሰይፈ ይበራል በክንፉ የተባለልኝ። አኮራኸኝ። እና ልጁ በሚገባ ተጫወተው? አዎ መድኃኒቱን በደንብ አግዞታል። በጣም ጥሩ። እና ፖሊሱ በተገቢ ሰዓት መጣ? አዎ መጀመሪያ እሱን አስተካክዬ እኮ ነው ልጅን የላኩት። የምርመራ ቡድንም መጥቶ ልጁን በሰዓቱ ወስዶታል። ስለዚህ ምንም ስጋት የሚጭር ነገር የለም ማለት ነው? እንዴት ሆኖ? አሁንማ ዝም ብለህ የሚሆነው ማየት ብቻ ነው። ጥንቃቄ ያስፈልጋል። ይሄ ባለ ክራንች ሰውዬ ቀላል እንዳይመስልህ። የራስህን ሰዎች አደራጅና ወደ ጣቢያ የሚመጡት ሰዎች ላይ ትኩረት አድርግ። ግዴታዬ ነው። በጣም ቆንጆ ሰይፈ፣ ጥሩ የሆነ ጉርሻ ይጠብቃል። እሺ ቻው። እሺ ቻው። እንደሚያሳካው እርግጠኛ ነበርኩ። እንዴታ ሰይፈ እኮ አንዳንድ ጊዜ ወጣ ውል ከሚልበት ነገሮች እኮ ጀግና እኮ ነው። እስካሁን ታዲያ ልጅቷ እስር ቤት ነው ያለችው? ምስኪን አይጥ በበላ ዳዋ ተመታ ማለት ያደል። ምን ትሆናለች ብለህ ነው? የገር ልጅ አይደለች እንዴ? ትለምደዋለች። ግን እንደው አንዳንድ ጊዜ ግርም ይለኛል። ምንድን ነው ግርም የሚል? የዚች የማዕረግና የአባቷን ጸባይ አስተውለህ ታውቃለህ? እኔ ከግርድናዋ ውጪ ምንም ነገር አይቼባት አላውቅም። እኔ አብራቸው ስለሙሉ በደንብ አስተውላለሁ። አንዳንድ ጊዜ ነገሮች ላይ ሙጭጭ የምትለው ነገርና አጉላቀኛለሁ የምትለው ነገር አባቷን ነው ትመስላለህ። እንግዲህ እሷም እንደ አባቱ አፈር መግባት ከፈለገች ሜዳውን ጨርቅ ያርግላት። እሱም ሊሞት ሲል እንዲሁ ቅብጥ አድርጎት ነበር። አላርፍ ካለች መመች ይቀርላታል ብለህ ነው? በላሁን ዘና ብለን የሚሆነው መጠበቅ ይሻለናል። ማረግ አቤት። አሁንም መናገር አትፈልጊም? ፖሊስ ኢንስፔክተር። እሺ ኢንስፔክተር፣ እውነት በማመላለሁ እኔ ምንም አላደረኩም። እማትም ያለሽ? እውነቴን ነው አልዋሽም። ስንት ሰው በዚህ በከረመ ዘይታችሁ እያለቀ እንደሆነ ታውቂያለሽ? እኔ እኮ እንደዛ አላደርግም። ለዛ ነው ልጁ ህይወቱን ያጣው። በቃ ሞተ እንዴ? እንግዲህ እንደገደልሽው የምታድኝበት መንገድ ካለ እናያለን። እባክህ ኢንስፔክተር እመነኝ፣ እኔ ምንም የማውቀው ነገር የለም። እሱም ፍርድ ቤት ሄደሽ ትናገሪያለሽ። እመነኝ ኢንስፔክተር፣ እሱ የበላውን ነገር እኮ የዛን ቀን የበሉ አባት ነበሩ። እሳቸው እኮ ምንም አልሆኑ። እሳቸውን መግደል ነበር ሀሳብሽ? እንደዛ አይደለም ወይ ሌላ ቦታ የተመገበው ምግብ ይሆናል ብዬ ነው። መርማሪ መሆን ያምርሻላ። የለየልሽ ወንጀለኛ ነሽ ማለት ነው። እባክህን ኢንስፔክተር፣ እውነቱን ስታወጪ ከዚህ ትወጫለሽ። ያለበለዚያ ግን እድሜ ልክሽን እዚህ ትማቅቂያለሽ። እንዴት ይሆናል? አሁን ይሄ የያዘውን ባሽን አቁሚና መልሽልኝ። እባክህን እመነኝ። እሺ መልስሽ ይሄ ከሆነ እዚሁ ትበሰብሻለሽ። ወይኔ
ልሆንልሽ እናቴ። ወይኔ 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 ልጄ ልጄ። አይ ኧረ ማሚዬ በቃ ተረጋጊ። አሁን ገና ምንም ሳልሰማው እንደዚህ መሆኑን ማለት ነው። ኧረ እባክሽ ተይኝ። እንደው ደሃ ላይ ሁሉ ነገር ይበረታል እንጂ ልጄ እትዬ በቃ ተረጋጊ። ልጄ ሁሉም ነገር ካጣሩ በኋላ እኮ ይለቋታል። አይ እባክህ ልጁ ሞቷል አይደል ያላችሁ? ኧረ እንደዛ አይደለም እትዬ፣ ሆስፒታል እኮ ወስደውታል። ማሚዬ ካልሆነ መርማሪውን ገብቼ ላናግረው እንዴ? አይ ሙና እንደው ምን ይሉሻል ብለሽ ነው? እንደው ቢቸግርሽ ነው ሙናዬ። እንደው እስኪ አንዴ እናንተ አሁን ተረጋጉ። ሲጀመር አብሯችሁ ሲበላ የነበረ ትልቅ ሰው እያለ እሱ መጥቶ ቃሌን እሰጣለሁ ብሎ ስልኩን ሰጥቶኛል። ጎሽ ተመስገን። እሱ ያልሞተም ደህና ነው አይደል? አዎ እትዬ በቃ እናንተ ዝም ማለት ነው ያለባችሁ። ተረጋጉ። መጥቶ ቃሉን ይሰጣል በቃ። አየሽ ሲጀመር ነግሬሻለሁ ማሚዬ፣ በቃ ሁሉም ነገር ለበጎ ነው። እንደዚህ አትጨናነቂ። አይ ሙናዬ እስቲ ተይኝ እባክሽ፣ እንደው ተይኝ እናቴ ተይኝ። ኧረ ማሚዬ በእግዚአብሔር በቃ ተነሺ። ወይኔ ልጄ እንደው ምን ላድርጋት? እትዬ እኔ ቃል እገባልሻለሁ ምንም አትሆንም። ተነሺ በቃ ማሚ ተነሽ በቃ በእናትሽ ተነሺ። እባካችሁ ተውኝ። እንደው ምንድን ነው የሚሆነው? እሷ እዚህ ውስጥ አድራ እንዴት ነው ሰው የምትሆነው? ልጄን እንደው ወይኔ እትዬ በእናትሽ ተረጋጊ። ማረግዬ እንደው እንዴት ነው ማረግዬ? ልጄን እንደው እንዴት ነው ማረጋት? ማሚ ተነሽ በቃ በእናትሽ። እሺ በይኝ ተነሺ በቃ ተነሽ ማሚ። ለብቻ ሳትቄት እንደው ልጄ አይ ልጄ ወይኔ ማረግዬ በቃ ማሚዬ በእናትሽ በቃ እግዚአብሔር ያውቃል ሁሉም ነገር። እንደዚህ ስለሆነ አይ እናንተ ሲተውኝ በቃችሁ። እንዴ አቶ ግርማ ቆይ እንዴት ሊሆን ቻለ? ልጅ ቴዲ ተረጋጋ። እንዴት ብዬ ነው የሚረጋ? ቆይ እርሶም እኮ በልተው ነበር አይደል? አዎ በልቻለሁ። ያ የድሃ ነገር ሲፈርድባት ነው። ፖሊሶቹስ ቢሆን እንዴት ነው ዝም ብሎ የሚወስዱት? ምናልባት እኮ ልጁ ሌላ ቦታ የተመረዘ ምግብ በልተው መጥተውም ሊሆን ይችላል። አይ እነሱ እንኳን መውሰድ ያው ለምርመራ ነው። እሺ አሁን ምንድን ነው የምናደርገው? እስቲ የልጁም ውጤት እዛው ሕክምና ቦታ ያለው ይታወቅ። ከዛ በኋላ የምናደርገውን እንወስናለን። ወይ ጉድ! ምን አይነት ነገር ነው? እቺ ልጅ ምንም በማታውቀው ነገር እንዳትሰቃይ። ያው መሰቃየቷማ መች ይቀራል? ነፍስ አይደል? ይሄ ደግሞ እንዴት ደወለ? ማን ነው? የጋሼ ቀኝ እጅ ነው። መላኩ ነው። ታውቀዋለህ? አንሷ ልጅ ቴዲ። ሰላም፣ ምን ልታዘዝ? ስለዛ ሰውዬ አንዳንድ ነገር እንድትነግረኝ ነበር። ስለማን? አሁን ከኛ ጋር አብሮ ሊሰራ ስላስበው ባለ ሀብት ነው። ስለ አንተ ነው። ሄሎ መላኩ። አቤት ቴዲ፣ ዝም አልከኝ እኮ። ኔትወርክ ይሆናል። እሺ አሁን ምን አልከኝ? ያው ላለቃ እንደነገርኳቸው ሰውየው የእኛን ሽፋን ብቻ ነው የሚፈልገው። እሱንማ ነግሮኛል። ሌላ ስለ ሰውየው የምታውቀው ነገር ነው ያልኩህ። አረ እኔ ሌላ ምንም አላውቅም፣ ግን ማጣራት ካለብኝ አጣራለሁ። ጥሩ አሳውቀኝ። መላኩ። አቤት ቴዲ። ስለ ማዕረግ ሰምተዋል? ስለ ማዕረግ ምን? ማዕረግ እኮ አንተ ልጅ ተናገር እንጂ ማዕረግ ምን ሆነች? እስር ቤት። እስር ቤት? የስራ ቦታዋ ላይ ችግር ተፈጥሮ ታስራለች። የምን ችግር? አንድ የሆነ ጦሰኛ የሆነ ልጅ የተመረዘ ምግብ በልቶ ነው ምግብ ተመርዞበት፣ ብቻ ግን እሷን ፖሊሶች ይዟት ሄዱ። አንተ ልጅ ምን አይነት ነገር ነው የምታወራኝ? እሱማ እኛም ግራ ገብቶናል። እስኪ በቃ አንተ አትጨነቅ፣ እኔ አጣራለሁ። እሺ ሰላም ዋል። አለቃ፣ ይሄ ነገር በደንብ ተቀጣጥሏል። ጥሩ ድራማ ነው የሰራችሁት። በትክክል ወይኔ ልጄ ወይኔ ማረግዬ ፖሊስዬ ልጄ ንጹህ ሰው ነው። ማዘር አይጨነቁ፣ እዚህ የመጣችሁ ለምርመራ ነው። ነገርኩሽ እኮ እሷ እዚህ ስለምታድር እናንተ መሄድ ትችላላችሁ። የሚሆነውን ነገር ነገ መጣችሁ ማጣራት ትችላላችሁ። ወይኔ እኔ አልሄድም። ነይ በእናትሽ ማሚ፣ እንደዚህ አትሁኚ፣ ትታመሚያለሽ። እሺ በይ ተነሺ በቃ። ልጄ እዚህ ቅዝቃዜ ላይ ተኝታ እኔ አልሄድም። ተነሺ ማሚ ተነሺ። ወይኔ ማረግዬ
ነይ በእናትሽ ማሚ። ብቻዬን አሳድጊያት ልጄን። ወይኔ ወይኔ ማሚ ተነሽ በቃ። ማሚ በቃ የሚፈጠረውን ነገር ነገ መተን እናያለን። እስቲ ተውኝ እባካችሁ፣ እስቲ ተውኝ እባካችሁ። ማረግዬ እሺ እኔ ቢያንስ እዚህ ጋር ቁጭ በይ። ተነሺ በቃ ማሚ። ልጄ እዚህ ሲሚንቶ ላይ አድራ ሰው አትሆንም። ልጄ ማረግዬ፣ እሺ በይኝ፣ እሺ በይኝ እትዬ። መላኩ እስካሁን የሰራችሁት ነገር በጣም ደስ ብሎኛል። ከዚህ በኋላ አንድ ነገር ማድረግ አለብን። ምን? ልጅቷ ከዚህ በላይ መታሰር የለባትም። ነገውን ትፈታ ይሻላል አለቃ። አዎ፣ በሌሎች መርማሪዎች ላይ ጥርጣሬ ማሳደር የለብንም። ይሄ ባለክራንች ሰውዬ ግን ለሱ ችግር የለውም። እስካሁን ያለውን ሰይፈ በደንብ ይከታተል። ከዚህ በኋላ እያንዳንዱን ነገር ከፍ ባደረግነው ቁጥር ከገባበት ጉድጓድ ይወጣል። እሱስ ልክ ብለሃል። ደግሞም በአንድ ወደ መረባችን ይገባል ብሎ ማሰብ ራሱ ሞኝነት ነው። በትክክል። አሁን ለኢንስፔክተር በደንብ ነገረው። እሺ፣ መውጣት እንችላለን። በጣም ወይኔ ማረጊ፣ ወይኔ ልጄ፣ እንደው ምን ልሆንልሽ? ማሚዬ በእናትሽ የሆነ ምግብ ላምጣልሽ እና ቢያንስ ትንሽ አፍሽ ላይ አድርጊ። ይሙና ሴት ልጄ እዛ ኩርምት ብላ እኔ እንዴት ነው የምበላው ብለሽ ነው? እስኪ ተይኝ እባክሽ፣ እስኪ ተይኝ። አይደለም እኮ ማሚዬ፣ አሁን እሷ ከእስር ቤት ስትወጣ እንደዚህ ተጎሳቁለሽ ምግብ እንኳን ሳቀምሽ ስጠብቂያት ደስ የሚላት ነው እንዴ የሚመስልሽ? እስኪ ተይኝ ሙና፣ እባክሽ ተይኝ። እትዬ ሙና እኮ ልክ እኮ ናት። የሆነ ነገር መቅመስ አለብሽ። እኔ ብለው ልጁ ሞቷል እንዴ? እሱን ገና ነገ ነው የምናውቀው። የምርመራ ውጤት እኮ አልመጣም። ቆይ እኔ የምላችሁ፣ ቆይ ልጁ ከየት ነው የመጣው? ኧረ እኔ እዚህ ሰፈር አንድ ቀን እንኳን አይቼው አላውቅም። እኔ ከየት እንደመጣ ራሱ አላውቅም። እሱ ራሱንም አቶ ለልጄም ጦሶ ነበር። እቴቴ እኔ በጣም እርግጠኛ ነኝ ትወጣለች። ያው እነሱ እኮ ማጣራት ስላለባቸው ነው። አይ ልጄ እንዳፈ ያርግልኛ፣ እንዳፈ ያርግልኝ ልጄ። እንደውም በዚህ ጉዳይ ጋሼ ማናገር ሳይኖርብኝ አይቀርም። መሄድ አለብኝ። እንደው ልጄ እባክህ ሄድና እንግዲህ አንድ ነገር አድርግልኝ እስቲ ንገራቸው እባክህ፣ አደራ እባክህ። እንደው ልጄን አስፈታልኝ እንደው። እሺ ቴቴ አንቺ አትጨናቂ፣ እኔ ሂጅ አናግረዋለሁ። ሙና አብርሻት መሆን አለብሽ። ችግር የለውም። አንተ ግን እሺ የሚል ይመስላል። ችግር የለውም፣ ምን ያሳምነዋለሁ። እሺ እስቲ ልጄ። ማሚ በእናትሽ አይ ማረጊ፣ እንዴት ትችለዋለች? በምን ጎኗ ነው እዛ መሬት ላይ ልጄ? እንደው በምን ትችለዋለች? ማሚ በእናትሽ በቃ ተይ። እሺ በቃ በእናትሽ በቃ ትፈታለች። ጋሼ ሲያስ ደግሞ ከሰማ በቃ አንድ ነገር ሊያደርግልን ይችላል። እስቲ እግዚአብሔር ያውቅ፣ እስቲ እግዚአብሔር ያውቅ። እንዴ እንደው ምን እንደምናደርግ እና አይ ያው ውጤቱን መጠበቅ ነው። ምን እናደርጋለን ሌላ? ልጅ ቴዲ። ሄሎ ቴዲ። ሄሎ ዳን። ማጌት ሂዳ ነው ማለት ስራ ቦታ ስመጣ አላገኘኋትም ነው ወይስ ዛሬ አትመጣም? ዳኒ ችግር ተፈጥሯል። የምን ችግር? የሆነ ጦሰኛ ልጅ ነው ማጊ ጋር እየተጠቀመ ምን እንደሆነ አናውቅም፣ ወደቀ ምናምን ብቻ ግን በቃ እንደዛ። ከዚያ በቃ ምን ዳኒ ልጁ ከባድ ሁኔታ ውስጥ ነው ያለው እና ደግሞ ማጊን ፖሊስ ጣቢያ ገብታለች። ምን? አዎ ልጁም ለምርመራ ሆስፒታል ገብቷል። ግን ልጁ ተርፏል? አልታወቀም ዳኒ፣ ብቻ ግን ማጊ ከባድ ነገር ውስጥ ነው ያለችው። የትኛው ጣቢያ ነው ያለችው? ሰፈር ነው። በቃ እሺ፣ አዲስ ነገር ካለ ደውልልኝ። እሺ አለቃ። ልጅ ቴዲ፣ ልጁ ወደ ገባበት ሕክምና መሄድ አለብን። ግን እኮ ችግር የለውም ልጅ ቴዲ፣ የሆነ ነገር ከሰማህ አሳውቀኝ። አቶ የሺዋስ የሆነ ነገር ይፈልጋሉ። ይኸው ልጅ ቴዲ፣ በአሁኑ ሰዓት ላይ ዋናው ጉዳይ የማድረግ ነው። በቃ ቻው ቻው። እሺ ጋሼ የሆነ ነገር ማድረግ አለብህ። ምንድን ነው እኔ ማድረግ የምችለው? አንተ ከፈለክ እኮ ምንም ነገር ማድረግ ትችላለህ። እሱን ደግሞ እኔ አውቃለሁ። ምን ይላል ይሄ ልጅ? ይሄ እኮ ህግ የያዘው ነገር ነው። እኔ በዚህ ውስጥ ምን ማድረግ እችላለሁ? እሱን አውቃለሁ ጋሼ፣ ግን አንተ ከፈለክ ምንም ነገር ማድረግ ትችላለህ። አንተ ልጅ ጋሼ አውቃለሁ እና ማጊንም ሆነ ሰራተኛ የተባለ እንደማትወድ፣ ግን እባክህ ለእኔ ስትል ብቻ አድርግልኝ። ቆይ እነሱ እንደዚህ አይነት ነገር ውስጥ ቢገቡ አንተን ምን ይጎዳል?
ይህንን ደግሞ ላንተ መመለስ የለብኝም። ታውቃለህ እንዴት እንዳሳደግከኝ። ምን ማለት ነው? ይህንን ላንተ የማስረዳበት ጊዜ የለኝም። እትዬ እኮ ለእኔም እናቴ ነች። ስለዚህ ልታግዛት ይገባል። ጋሼ እስቲ አንድ ማቀው የህግ ባለሙያ አለ። እንግዲህ አብረን እንደውልና የሚለውን እንሰማለን። አሎ ኮንስታብል። አቤት፣ ምን ልታዘዝ? እንዴት ዋልክ? እባክህ አንድ ችግር ገጥሞኝ ነው የደወልኩት። ምንድን ነው? እኔ ቤት የምትሰራ አንድ ሴት ልጅ አለች እና እዛ የምትሰራበት አካባቢ ላይ በምትነግደው ንግድ አንድ ሰው ተመረዘ ነው ታመመ ተብሎ ችግር ውስጥ ገብታለች። እሱ ነገር ሰምቻለሁ። ያንተ ቤት ጉድ ነው እንዴ? ለካ እናንተ ጋር ምን ደረሰ እንዴ ነገር? አዎ በቃ በንጽህና ጉድለት እኮ ህዝቡን ሊፈጁት ነው። እንደው ኮንስታብል እቺ ምስኪን ልጅ ነች ታውቃለህ አይደለ? እኔ እርግጠኛ ባልሆንኩበት ነገር ላይ እንደማልገባ እና ምን እናድርግ? ምን ታደርገዋለህ? እና አሁን ምን ተሻለ ታዲያ? ምን ማድረግ ይቻላል? ሸዋስ አሁን እኮ ህጉ ይዞታል። በቃ የምትችለውን ነገር እንድታደርግ ነው። እስኪ የሚሉትን እንስማና እናወራለን። አመሰግናለሁ ኮንስታብል። እሺ ችግር የለውም። እሺ ጋሼ ምን አሉ? እንግዲህ ሞክሬያለሁ። ህጉ የሚለውን እንስማና እናወራለን ነው የሚሉት። ግን የሚፈረድባት ይመስላል? እሱን አላውቅም። ይህንን የሚያደረግኩት ለአንተ ስል ነው። አውቃለሁ ጋሼ፣ በጣም አመሰግናለሁ። በል አሁን ወደ ቤት ሂድ። እሺ ጋሼ፣ የሆነ ነገር ካለ ግን ደውለህ አሳውቀኝ። አሳውቅሃለሁ። መልካም ቀን። ምን ነው አለቃ፣ ችግር ተፈጠረ እንዴ? አሁን መኳንንት ደውሎልኝ ነበር። በዚህች ልጅ ጉዳይ ላይ ሊያወራኝ ፈልጉኛል መሰለኝ። አሁን ላገኝ ብሎኛል መኳንንት። ታዲያ ምን ችግር አለው? ያው እኔ የህግ ሰዎችን እንደማቅ ስለሚያውቅ ትንሽ ያስጨንቀኛል። ስለዚህ ምን እናደርግ? በጣም የሚያስጨንቀኝ ከሆነ አንተ ጋር እደውላለሁ። እሺ፣ ከዚያስ? በቃ አንተም ልክ የህግ ሰው ሆነ መልስ ትመልስልኛለህ። አለቃ ገራሚ ሰው እኮ ነህ። በእያንዳንዱ ቀዳዳችን መድፈኛችንን ይዘን መጓዝ አለብን። አዎ ልክ ነህ አለቃ። ከአንተ በጣም ብዙ ነገር ተምሬያለሁ። በል ነቃ ብለህ ጠብቀኝ ስደውል። እሺ አለቃ። ረላሽ ምንድን ነው ይሄሽ? ቆይ ቤተኛ ካልሆንኩ የሚለው በሩን ልሰብረው ነው እንዴ? ጎሽ ልትወጣ ነው? ትሰማለህ? ይኸውልህ የሰው ቤት ዘው ብለህ ገብተህ ማለት ነው። አትፎክረሽ የሆንክ ፋራ። ምን ይመስላል አመዳ። ይህ ምስራችማ ለሙኬ መናገር አለብኝ። አቤት ፍፄ። የምስራች ምን? ማጊ ተፈታች? ስለምን መፈታት ነው የምታወራው? እና የምን የምስራች ነው? ዳኒ ቤቱን ለቆ ወጣለ። እንዴት አልሽ? ልብሱን ብርድ ልብሱን በፌስታል ይዞ ወጣለ። ብርድ ልብስ ነው ያልሽው? አዎ ምን እሺ። ወይኔ በቃ ይሄ ልጅ አይፋታኝም አይደል? ምንድነው ሞኬ? ብርድ ልብስ ይዞ የት የሚሄድ ይመስልሻል? እና የት ነው? ማጊ ጋ ነዋ። እንዴ ማጊ ጋ ለምን? ኦኬ ለካ አልሰማሽም። ማጊ እኮ ታስራለች። ቆይ ምንድነው የምታወራው? ፍፄ መጣሁ አልኩሽ እኮ። በሱ ቤት እኮ እኛ ልብስ ያሰጠናት መስሎት እኮ ነው። እንዳመጣው ለብሶት ይመለሳል። ይኸውልህ አንተ ልጅ ግራ እያጋባኝ ነው። እሺ በቃ እሺ መጣሁ። ቻው። እንዴ ሞኬ ይሄ ልጅ የምሩ ነው እንዴ? እንዴ ማጊ ወይኔ
እንደው ምን ልሁነው? ወይኔ ልጅ እንደው ምን ይሻለኝ? በቃ ማለት ይኸው መጣ መጥቷል። ይኸው ወይ እንደው እሱ እንኳን አይመሰክሩላትም። ኧረ መሰክራለሁ። እንዴ ያየኋት ትንሽ ደቂቃ ቢሆንም መልካም ልብ እንዳላትና እንደዚህ አይነት ነገር እንደማትሰራ አፌ ሞልቼ መናገር እችላለሁ። እንዴ ይሄንን እኮ ነው ታዲያ የሚያምን የጠፋው። ማሚዬ በቃ ተረጋጊ። አንቺ የሚፈጠረው አይታወቅም። አዎ ማሚዬ፣ ምንም የሚያስፈራ ነገር የለም። ካልሆነ ዛፖን ገብቼ ወይ ይለዋለሁ። ምን አልሽ ልጄ? ማለቴ ጋሼ በቃ ትፈታለች፣ አያሳስብም። እንዳፍሽ ያርግልኛል ልጄ፣ እንዳፍሽ ያርግልኝ። እኔ የምለው ግን ልጁ አሁን እንዴት ነው? ትላንት ለማጣራት ሄጄ ነበር፣ ግን ምንም መረጃ ማውጣት አልፈለጉም። አይ ልጄ እኔ እኮ ተጨነቅኩላችሁ። እትዬ ትላንትና ጋሼን አውርቼዋለሁ። እኔም አውቀው ሰው ስላለ ችግር የለውም እኔ እጨርስልሃለሁ ብሎኛል። አንቺ በቃ ትጨነቂ። ጎሽ እንደው ደግ ሰው ናቸው። ማን ናቸው? አባቴ ነው ጋሼ። ጋሽ በቄ በለኝ። እኔ የምለው ይቅርታ፣ ልጁ ሲመጣ በደንብ አይቶታል እንዴ? አዎ በሚገባ። እንደመጣ ምንድን ነው ያደረገው? ያው ምንም የተለየ ነገር አላደረገም። ሰንብሳ ስጭኝ አለ፣ ተቀመጠ። ለምን ተቀመጠ? ያው ሊበላ ነዋ ልጄ። ሻይ አዞ ነበር? ኧረ አላዘዘም። ታዲያ ካላዘዘ ለምን ተቀመጠ? አንተ ምን ለማወቅ እየፈለክ ነው? እየጠየቅኩ። ልጁ ሻይ ካላዘዘ ለምን ተቀመጠ? አንተ ደግሞ ምንድን ነው የምትለው? ቆይ ተቀምጦ መብላት አይችልም እንዴ? ተይው እባክሽ፣ አጉል መርማሪ ነኝ ማለት ይወዳል። አይ ልጆቼ፣ ውሃ የሚያነሳ ሀሳብ እኮ ነው ያመጣው። ለምን ተቀመጠ እኮ? ይሄ ነገር የሆነ ችግር አለው ማለት ነው። እሱን ፈጣሪ ይወቀው እንጂ እኔ በምን አውቃለሁ ልጄ። ልጆቼ እኔ እኮ ተጨነቅኩላችሁ። ምን ልሁነው? በቃ ማሚዬ ተረጋጊ። አሁን በቃ መለቀቁ አይቀርም እኮ። አይ ነይ ቁጭ በይ እስቲ፣ ነይ ቁጭ በይ። አይ ማረግዬ፣ አሁንም ዛሬ ነሽ? እመነኝ፣ እኔ ምንም አላደረኩም። ጥሩ። እንደዛ ከሆነ ወደ ከፍተኛ የምርመራ ደረጃ መሄድ አለብና። አረ እውነቴን ነው። ለሱ ችግር የለውም። ምርመራው በራሱ እውነታውን ያወጣል። እኔ እኮ ሁሌ እንደዚህ ነው የምሰራው። ምስክርም ማምጣት እችላለሁ እኮ። የአይጥ ምስክር ልታረጊ ነው? እንደዛ አይደለም። ሰፈሩ ላይ መስራት ከጀመርኩኝ ቆይቻለሁ። እስካሁን እንደዚህ አይነት ነገር ገጥሞኝ አያውቅም። እኔ ምለው ይህ ባለ ክራንች ሰው ማን ነው? ምን? እውነታውን ተናገሪ። የእሱ እጅም አለበት አይደል እዚህ ሁኔታ ውስጥ? ኧረ ኢንስፔክተር በእናቴ እምላለሁ፣ እኔ ጭራሽ አይቼው እራሱ አላውቅም። በደንብ አጣርቻለሁ። የሆነ መልእክት እየጻፈ እንደሚልክላችሁ ደርሼበታል። እባክህ ኢንስፔክተር፣ እኔ በዚህ ነገር ውስጥ የለሁበትም። ከማን ጋር ነው የሚሰራው? እኔ አላውቅም፣ ግን አቶ የሺዋስ በስራ የሚፎካከረኝ ሰው ነው እንደዚህ የሚያደርገው ብሎኝ ነበር። ምን? አቶ የሺዋስ ነው ያልሽው? አዎ አሰሪ ናቸው። አቶ የሺዋስ ማለት የካስማ ኢንቨስትመንት ባለቤት? እኔ እንጃ፣ ድርጅታቸው እንዲስሙን አላውቅም። እና የምትሰሪው የት ነው? የቤት ሰራተኛቸው ነው። እኚህ ለሰማይም ለምድርም የተከበሩ ሰውዬ እንደዚህ አይነት ቆሻሻ ነገር ውስጥ ይገባሉ ብለሽ ስትናገሪ ትንሽ እንኳን አታፍሪም? ኧረ እኔ እንደዛ አላልኩም። እውነቱን ታወጫለሽ። እሺ ሰይፈ፣ ምን አዲስ ነገር አለ? ምንም ነገር የለም። ልጆቹ በደንብ እየተከታተሉት ነው ግን? አዎ አሁን ሁሉም ጣቢያ ናቸው። ነገር ግን ምንም እንደዚህ አይነት ሰው ልናገኝ አልቻለም። ይሄ መሰሪ የተቀበረበት ጉድጓድ ውስጥ የሚቀር መስሎታል። እናገኘዋለን። እሺ አሁን ምን እናድርግ? አሁን ሁላችሁም ከዛ አካባቢ ራቁ። ነገር ግን ያንን የተወነን ልጅ ግን አገኘውና በደንብ አስጠንቅቀው። እሺ ታዲያ ልጅቱ ልትፈታ ነው ማለት ነው? አዎ አሁን ለኢንስፔክተር ደውለታለሁ። በቅርቡ ደግሞ ፕላን ቢ እንጀምራለን። እሺ እሺ እሺ። ሄሎ። በቃ ይበቃል፣ ልቀቃት። እርግጠኛ ናችሁ? አዎ በቃ ይበቃል። ከዚህ በላይ መቆየት በራስ ላይ ገመድ መጠምጠም ነው ወዳጄ። ደግሞ ያ አጉላቀኛ ነኝ የሚል አለቃ ከሰማም ጥሩ አይመጣም። ልቀቃት። እናንተ የፈለጋችሁትን አገኛችሁ? አላገኘንም፣ ለጊዜው የለም። ሰውየው እንደዚህ በቀላል ልጅ የሚሰጥ አይነት አይደለም።
ግን ደግሞ ለቀጣይ ስራችን ያንተ ገዛ ያስፈልገናል። መልካም። እሺ እሺ፣ መልካም። እንኳን ደስ አለሽ። ልጁ በህይወት አለ። እናም ምርመራው ካንቺ ሳምሳ ጋር እንደማይገናኝ ያሳውቀውናል። እውነትህን ኢንስፔክተር? ይቅርታ ስለተፈጠረው ነገር። አሁን ወደ ቤተሰቦችሽ መሄድ ትችያለሽ። በጣም አመሰግናለሁ ኢንስፔክተር። እሺ ናይ ቤት። ማሚ ለምን ቁጭ አትይም? አይ ልጄ ይመቸኛል ብለን እስቲ ትንሽ እንኳን ነው ገጭ እማዬ እንዴ ልጄ እሰይ እመቤቴ ምን ይሳንሻል? እሰይ እመቤቴ ምን ይሳንሻል? ማሚ እንኳን ደስ አለሽ። ሙናዬ እንኳን ደስ ያለሽ። አንቺም ተጨንቀሻል። ማሚዬ እንኳን ደስ ያለሽ። ዳኒ እሰይ ተመስገን። አባባ ምን ይሳናል? አጥናት እመቤቴ እሰይ እንኳን ለዚህ ያበቃሽ። እሰይ እንደውም ለዚህ ያበቃሽ። አሜን አባባ። ተመስገን። ኧረ እናቴ በቃሽ ተነሽ። እንደው ተውኝ። እንደው ልጄ ምን መስለሽዋል? ያው ስለተፈጠረው ነገር ይቅርታ፣ ስራችን ስለሆነ። ኧረ ችግር የለውም። ልክ ነህ፣ ግን እንዴት ልትፈቷት ቻላችሁ? ልጁ አሁን ሰላም ነው። እንዳለችው ሌላ ቦታ የበላው ምግብ ነው። አሁን ሰላም ነው። እሰይ እመቤቴ። አሁን ወደ ቤት መሄድ ትችላላችሁ። እሺ እናመሰግናለን። እመቤቴ ወይ ልጄን ሰጠኝ መድኃኒዓለም። ወይ እንደው ምን ይሳንሻል? እንደው ምንድን ነው ደግሞ? የባለፈው ሰውዬ ነው የሰጠኝ። እሱ ስለሰራቸው አንዳንድ መረጃዎችን እንዲያቆስጣቸው ምናምን ብሎ። እንዴ ውጭ ሀገር ነኝ አላለም እንዴ ሰው? አዎ እዛው ናቸው። ለእኔ ራሱ በሰው ነው ይላክልኝ። አንተ አንብበከዋል እንዴ? አረ በጭራሽ አላነበብኩትም። እሺ መቼ እመጣለሁ አለ? እኔ እንጃ፣ እሱን እንኳን አልነገረኝም። ቴዲ። አቤት አለቃ። ይህን ሰው ግን አምነከዋል? እኔ እንጃ። እኔ እኮ ምን ትንተፋተፋለህ? የተሰማህን ነገር ንገረኝ ነው ያልኩህ። ያው አለቃ፣ እኔ ምንም አውቀው ነገር የለም። ምናልባት እርሶን ከጠቀሙት እንዲያዩት ነው የመጣሁት። ጥሩ። ለማንኛውም ሰሞኑን መላኩ ይፈልጋል። ለምን? እንዴ ስራ ለመስራት ነው። ለምን ይባላል እንዴ? እዛ ላይ ይሄ ዳኒ የሚባል ልጅ ቶሎ ከዚህ ቤት መውጣት አለበት። እሺ አለቃ። መሄድ ትችላለህ። እንደው መሬቴ ምን ይሳናታል? ተመስገን ከስራ መድኃኒዓለም። እውነት ሲጀመርም እኮ አልሰማ ብለሽ ነው እንጂ ነግሬሽ ነበረ። አይ ሙናዬ አላስችላለኝ ሆዴ እናት ሆድ። እማዬ ያስጨነኩሽ አይደል? አረ ምን አባቱን ሰናኔ ነኝ እንጂ ልጅ ያስጨነኩሽ። ያለ እድሜሽ ያልሆነ ስራ አስጀምሬሽ የኔ ልጅ። አረ እማዬ እንደዛ ይባላል። ይሄ ነገር ግን ምንም አልተዋጠልኝም። የቱ ልጅ? ልጁ እንዴት እንደዚህ ሊሆን ቻለ? አይ አንተ ደግሞ በጣም ባሰ። ቆይ ምንድን ነው የምታፈለው? ሙኝና ወረቀት አለ። ምን ለማለት ነው? በቃ ድንገት አጋጣሚ ነው። ምን ታወሳስበዋለህ? እንደዛ ነው። እኔም በፍፄ ሀሳብ እስማማለሁ። ዋናው ከዚህ ነገር መውጣታችን አይደለ እኮ። ስሚኝማ ማጊ፣ በጥቂቱ የእስር ቤት ቆይታሽ እንዴት ነበር? እስቲ ትንሽ ንገሪ። እውነት ለመናገር ብዙም አልከበደኝም ነበር። አረ እባክሽ እናት መለሽ ዴ ሙና። አረ ማሚዬ እንጫወትበት እንዴ? አዎ እውነቷን እኮ ነው ማሚዬ፣ እንጫወትበት። ማጊ እንዳይከብድሽ ያደረግሽ ነገር ግን ምንድን ነው? ተናገሪ እንጂ። ለነገሩ ልክ ናቸው። ማን ናቸው ልክ? ጋሽ በቄ እንባ ችግሬን ይዞ ይመጣል እያሉኝ ነበር። ዴ ስለምን እንባ ነው የምታወሪው ልጅ? አይ እማዬ እንዲሁ ገርሞኝ እኮ ነው። ያው ነገሩ ከመከሰቱ በፊት በሆነ ነገር ተናድጄ ነበር። ምንድን ነው ያናደደሽ? በምን ምክንያት የተናደድሽ? አይ አሁንማ እኮ አለፈ። ግን እንደዚህ ቀለል እንዲለኝ ያደረገችው እዚያ የሆነች ልጅ ስለነበረች ነው።
እሺ ንገሪኝ እስቲ ምን አደረገችልሽ? ያው እሷ እዛ በጣም ብዙ ቆይታ ስለነበረ ሲሄድ ቀለል አድርጋ ነበር የተቀበለች እኮ። እመቤቴ የት ሄዳ ነው ልጄ የምትቸገረው? የኔ እናት የት ሄዳ ነው? እማዬ ከደነጋጤዎች እኮ ምንም አልሆንኩም፣ አትጨነቂ እሺ። በቃ ማሚዬ እኔ መሄድ ያለብኝ ቦታ አለ፣ እኔ ልሂድ። እሺ ልጄ ደህና ዋል። እሺ በቃ ይዞሽ። እሺ ማሚ በቃ እኔም ልውጣ። ወይ ትንሽ ተጫዋች እዚህ እመጣለሁ። እኔ ምንም አቤት እትዬ። እንደው ምንድን ነው የሆንከው? አረ ምንም አልሆንኩም። የሆነ ነገርማ ሆነሃል እንዴ? ጥቁርቁር ብለሃል እኮ። ያው በተፈጠረው ነገር ትንሽ ተደናግጬ ነው። ከሆነ ጥሩ። እኔ የምለው እኚህ ጋሽ በቄ የምትሏቸው ሰዎች ማን ናቸው? እማዬ እኔም እኮ አላውቃቸውም። የዛን ቀን ያገኘኋቸው ግን እንደዚህ ሲመክሩኝ ነበር። እኔም እኮ እዚህ ሰፈር ግን እንደው አንድ ቀን እንኳን አይቻቸው አላውቅም። ደግሞ በጣም ደስ የሚሉ ሰው ናቸው። ድጋሚ ከመጡ ግን ይዣቸው እመጣለሁ። ጥሩ እሺ። አሁን ገባ ብለሽ ረፈ በይ እስቲ እኔ ልጅ። እሺ እናታቸው አትጨነቂ። እንዴ የምን መግባት ነው? ሶስተኛችንን እናክትም እንጂ ኦ አይመስላችሁ? ስታስቡት እሺ በቃ ጠጥተሽ ትገቢያለሽ። እንደዛ ደግሞ ሞቅ ሞቅ ያደረግሽ ይሄን የመሰለ ቡና ትተሸጥ መላኩ ፕላኔ በጥሩ ሁኔታ ማለቁ አስደስቶኛል፣ ግን ይህን ነገር ማስቀጠል አለብኝ። እሺ አለቃ፣ ትንሽ ይረጋጋና ወደ ቀጣዩ ምዕራፍ እንሄዳለን። ጥሩ አለቃ፣ ግን ቀጣዩ ሚሽናችን ምንድን ነው? አሁን ደግሞ ወደ እናትየው መዞር ይኖርብናል። ማለት ያው እናትየው እንደታመመች ታውቃለህ። በትክክል። ስለዚህ ታማ ሆስፒታል የምትገባበትን ነገር ማመቻቸት ነው። አልገባኝም አለቃ፣ ምን እያልክ ነው? አትፍራ። እንድትታመም እንጂ እንድትሞት እኮ አናደርግም። እንዴት ነው እሱ ማድረግ የምንችለው? አንተ እንግዲህ ቅርበትን ተጠቅመህ እናትየው በምትጠጣው ወይም በምትመገበው ነገር ላይ የሆነች ነገር ትመርዛታለህ ማለት ነው። አለቃ ምን ነው ፈራህ እንዴ? እንደሱ ሳይሆን ያው ሪስክ አለው ብዬ ነው። ለእሱ አታስብ። ይህን ነገር የሚያደርግልን አንድ የጤና ባለሙያ አግኝቻለሁ። በቃ እሱ በጥሩ ሁኔታ ስራውን በአግባቡ ይሰራዋል። ከዛ ሆስፒታል የሚመጣውን ሰው በጥንቃቄ መከታተል ነው። አዎ ሐኪሙ እናትየውን ለመሞት ትንሽ ቀን እንደቀራት አድርጎ ሆስፒታል ላይ ያወራል። በቃ ከዛ ስራችንን መስራት ነው። ኦኬ፣ እንደዛ ከሆነ የግድ መምጣት አይቀርም። በትክክል አለቃ። አንተ እኮ አታስብ መላኩ። ይህን ሰው ሳናገኝ እንቅልፍ መተኛት የለብንም። እሺ አለቃ። እኔ ጨርሻለሁ። እንግዲህ መሄድ የምትፈልገው ቦታ ካለ መሄድ ትችላለህ። እሺ። ምን እሺ ነው? አልሰማሁም ለማለት ነው። ምን ፈለግሽ? ምን ይፈልጋል? ካልፈለግሽ መሄድ አለብኝ። እሺ። ቆይ ምንድነው ከኛ የምትፈልገው? እስካሁን ምንም አልፈለኩም። ትሰማለህ? ዛሬ ማጊ እንደዚህ በመሆኗ ተጠያቂው አንተ ነሽ። እሷ እንደዚህ በመሆኗ ደግሞ ለምን እንደምትጠይቀው? ቆይ አንተ አይደብርም እንዴ? ምኑ ነው የሚደብረኝ? የሰው ቤት ዘለመተ ያዙ ልቀቁኝ የምትለው የሰው ቤት ስለመሆኑ። ምን አልክ? አሁን መሄድ አለብኝ። ትሰማለህ? ወዴትም አትሄድም። እሺ ወገኛ። እንዴ ምን እየተፈጠረ ነው? ምን አገባሽ? አንቺ ተወዳለች ሙና። ቆይ ልጁ ምን አርጊ ነው የምትዩ? ይህቺ ነገርማ አጣርቼ እደርስበታለሁ እንዳይመስልሽ። እጅግ በጣም አስደስተኛል። በጥሩ ሁኔታ ነው የተወጣው። ኧረ ጣጣ የለውም ደግሞ ለዚህ። ለማንኛውም አካውንትን ቴክስት አድርግልኝ፣ የተወሰነ ገንዘብ አስገባልሃለሁ። አመሰግናለሁ አለቃ። በቀጣይ ደግሞ በሌላ ስራ እንገናኛለን። እሺ።